የተቀናጀ ስነ ምህዳር የማህበራዊ ስነ ምግባር ማዕከልና አጣማሪ መርሆ ከሆነው ከጋራ ጥቅም አስተሳሰብ የተነጠለ አይደለም። የጋራ ጥቅም ማህበራዊ ቡድኖችና ግለሰብ አባሎቻቸው ሙሉ በሙሉ በሚባል ደረጃ ወደ ራሳቸው ሙላት እንዲደርሱ የሚያስችላቸው የማህበራዊ ህይወት ሁኔታዎች ድምር ውጤት ነው። የጋራ ጥቅም መርሆ መሰረቱ ለተቀናጀ እድገቱ የታለሙ መሰረታዊና የማይጣሱ መብቶች ላሉት የሰው ልጅ ክብር መስጠት ነው። እንደዚሁም አጠቃላይ የህብረተሰብ ደህንነትና የተደጋጋፊነት መርሆን ስራ ላይ የሚያውሉ የተለያዩ መካከለኛ ቡድኖችን እድገትንም የሚመለከት ነው። ከእነዚህም ቡድኖች መካከል ዋናው የህብረተሰብ መሰረታዊ ህዋስ የሆነው ቤተሰብ ነው። በመጨረሻም የጋራ ጥቅም ያለ ፍትሐዊ ስርጭት ሊገኝ የማይችለውንና በአንድ ፍትሐዊ ስርጭት አማካይነት የሚመጣውን የማህበራዊ ሰላምን፣ መረጋጋትንና ደህንነትን መኖር ይጠይቃል። ይህ በሚጣስበት ጊዜ ሁሉ ሁከት ይከተላል። መላው ህብረተሰብና በተለይም መንግስታት የጋራ ጥቅምን የመጠበቅና የመንከባከብም ግዴታ አለባቸው። በደል በበዛበትና ቁጥራቸው እያደገ የመጣ ሰዎች መሰረታዊ ሰብአዊ መብቶቻቸውን ተነፍገው እንደ ዕቃ በሚቆጠሩበት በአሁኑ የዓለም ህብረተሰብ ሁኔታ የጋራ ጥቅም መርሆ እጅግ ድሃ ለሆኑ ወንድሞቻችንና እህቶቻችን የትብብርና የአድሏዊ ምርጫ ጥሪ መሆኑ አይቀሬ ነው። ይህ ምርጫ የዓለም ሀብትን አጠቃላይ ግብ አንደምታ ማወቅን እንዲሁም ኢቫንጌሊ ጋውዲዩም በተሰኘው ሐዋርያዊ የማበረታቻ መልእክት ውስጥ እንደ ጠቀስኩት ከሁሉም በላይ እንደ አማንያን ካለን ጥልቅ እምነት አኳያ ለድሆች ታላቅ ክብርና አድናቆት መስጠትን ይጠይቃል። ዛሬ ይህ አማራጭ የጋራ ጥቅምን በተጨባጭ ለማግኘት እጅግ አስፈላጊ ስነ ምግባራዊ ግዴታ መሆኑን ለማወቅ አካባቢያችንን ዞር ብሎ መመልከት ብቻ በቂ ነው። የጋራ ጥቅም ጽንሰ ሐሳብ የወደፊት ትውልዶችንም ይመለከታል። የዓለም የኢኮኖሚ ቀውስ ከእኛ በኋላ የሚመጡትን ጨምሮ የጋራ ዕጣ ፈንታችንን ችላ የማለት ጎጂ ውጤቶችን በአሳዛኝ ሁኔታ ቁልጭ አድርጎ አሳይቷል። ከእንግዲህ በትውልዶች መካከል ቅንጅት ስለሌለው ቀጣይ ልማት መናገር አንችልም። ለመጪዎቹ ትውልዶች ስለምናወርሰው ዓለም ማሰብ ስንጀምር ነገሮችን በተለየ መልኩ እናያለን ማለት ነው። ዓለምን በነጻ የተቀበልነውና ከሌሎች ጋር መጋራት ያለብን መሆኑንም እንገነዘባለን። ዓለም ለእኛ የተሰጠ ስጦታ ስለሆነ ከእንግዲህ እውነታን የምንመለከተው ቅልጥፍናና ምርታማነት ሙሉ ለሙሉ የግል ጥቅማችን መሳሪያ ናቸው ከሚለው የጠቀሜታ አስተሳሰብ አንጻር ብቻ አይደለም። የተቀበልነው ዓለም ከእኛ በኋላ የሚመጡ ትውልዶችም ዓለም በመሆኑ በትውልዶች መካከል የሚኖረው ትብብር አማራጭ ሳይሆን መሰረታዊ የፍትህ ጥያቄ ነው። የፖርቹጋል ጳጳሳት ይህን የፍትህ ግዴታ እንድናውቅ ሲያስገነዝቡ እንዳሉት አካባቢ የመቀባበል አስተሳሰብ አካል ነው። እያንዳንዱ ትውልድ ለሚቀጥለው ትውልድ ማስተላለፍ ያለበት ብድርም ነው። ስለዚህ የተቀናጀ ስነ ምህዳር በዚህ ሰፊ ራዕይ የሚታወቅ ነው ብለዋል። ከእኛ በኋላ ለሚመጡ አሁን እያደጉ ላሉ ህፃናት የምናስተላልፈው ዓለም ምን አይነት ነው? ይህ ጥያቄ አካባቢን በተናጠል ብቻ የሚመለከት አይደለም። ጉዳዩንም ጥቂት በጥቂት መቅረብ አይቻልንም። የምናስተላልፈው ምን አይነት ዓለም ነው ብለን ራሳችንን ስንጠይቅ በመጀመሪያ ደረጃ የምናስበው አጠቃላይ አቅጣጫውን፣ ትርጉሙንና እሴቶቹን ነው። እነዚህን ጥልቅ ጉዳዮች ለመዳሰስ ጥረት ካላደረግን ስለ ስነ ምህዳር ያለን ተቆርቋሪነት ትልቅ ውጤት ያመጣል ብዬ አላምንም። ነገር ግን እነዚህን ጉዳዮች በድፍረት መቅረብ ከተቻለ በዚህ ዓለም ላይ የመኖራችን ዓላማ ምንድን ነው? እዚህ ያለነው ለምንድን ነው? የስራችንና የልፋታችን ሁሉ ግብ ምንድን ነው? ምድር ከእኛ ምን ትፈልጋለች? የሚሉ ሌሎች ቀጥተኛና ከባድ ጥያቄዎችን ለመጠየቅ እንገደዳለን።
ስለዚህ የመጪዎቹ ትውልዶች ጉዳይ ያሳስበናል ማለት ብቻ አይበቃንም። ስጋቱ ለራሳችን ክብር መሆኑን መረዳትም ያስፈልገናል። ሊኖሩበት የሚችል ዓለም ለመጪዎቹ ትውልዶች ማቆየት በዋናነት የእኛው ተግባር ነው። ጉዳዩ የኋላ ኋላ ከምድራዊ ቆይታችን ምንነት ጋር የተያያዘ በመሆኑ እኛንም በእጅጉ ይነካናል። የመጨረሻ ፍርድ ቀን ይመጣል የሚለውን ትንቢት ከእንግዲህ ወዲህ በንቀት ማለፍ አይቻልም። ለመጪዎቹ ትውልዶች የምናወርሰው ምናልባትም ፍርስራሽን፣ ብቸኝነትና ቆሻሻን ይሆናል። የፍጆታ የቆሻሻና የአካባቢ ለውጥ ፍጥነት ከምድሪቱ አቅም በላይ በመሆኑ ቀጣይነት የሌለው የአሁኑ የአኗኗር ዘይቤያችን አሁንም ቢሆን በተለያዩ የዓለም አካባቢዎች አልፎ አልፎ የሚታዩ መቅሰፍቶችን ሊያባብስ ይችላል። የአሁኑ ኢሚዛናዊነት ውጤቶች ሊቃለሉ የሚችሉት በምንወስደው ቁርጥ ያለ እርምጃችን እዚህና አሁን ብቻ ነው። ሌሎች አሉታዊ ውጤቶቹን ከመሸከማቸው በፊት የራሳችንን ኃላፊነት ማሰላሰል ያስፈልገናል። ይህን ተግዳሮት በድፍረት ለመቀበል አለመቻላችን ከአካባቢ መመናመን ጋር የመጣ የሥነ ምግባር የባህል መላሸቅ ጋር የተያያዘ ነው። የድኅረ ዘመናችን ዓለም ወንዶችና ሴቶች ቅጥ ያጣ ግለኝነት ሰለባ የሚሆኑበት ሁኔታ ይታያል። ብዙ የህብረተሰብ ችግሮችም ከዛሬው ፈጣን እርካታ ከሚሻ ራስ ተኮር ባህል ጋር የተቆራኘ ነው። ይህንንም ሁኔታ በቤተሰብና በማኅበራዊ ግንኙነቶች ቀውስ እንዲሁም ሌላውን ለማወቅ በመቸገር ውስጥ እናየዋለን። ወላጆች ለችኩልና አባካኝ ፍጆታ ሊጋለጡ ይችላሉ። ይህም ልጆቻቸው የራሳቸውን ቤት ለማግኘትና ቤተሰብ ለመመስረት ይበልጥ እንዲቸገሩ ያደርጋቸዋል። ከዚህ በተጨማሪ ስለ መጪዎቹ ትውልዶች ከልብ የመጨነቅ አቅማችን የአሁኑን ፍላጎታችንን አድማስ ለማስፋትና ከልማት ተጠቃሚነት ለተገለሉ ወገኖች ትኩረት ለመስጠት ካለመቻላችን ጋር የተያያዘ ነው። ስለዚህ ማስታወስ ያለብን የወደፊቱን ምስኪኖች ወይም ድሆች ብቻ ሳይሆን በዚች ምድር ላይ አጭር ሕይወት ያላቸውና በተስፋ ብቻ መጠባበቅ የሰለቻቸው የዛሬን ምስኪኖች ጭምር ነው። ስለሆነም በትውልዶች መካከል ከሚኖረው ተገቢ የትብብር ስሜት በተጨማሪ በትውልዶች መካከል አዲስ የትብብር ስሜት እንዲኖር የሚያስገድድ ግብረ ገብም ያስፈልገናል። ምዕራፍ 5 የአቀራረብና የድርጊት መስመሮች። እስካሁን ዛሬ ያለንበትን ሁኔታ ለመዳሰስ በምንኖርባት ምድር ላይ የሚታዩ ክፍተቶችንና ለአካባቢ መመናመን መነሻ የሆኑ ጥልቅ ሰብአዊ ምክንያቶችን ለመጠቆም ሞክሬያለሁ። ይህን እውነታ ማሰላሰል በራሱ የአቅጣጫ ለውጥና ሌሎች የድርጊት አቅጣጫዎች እንደሚያስፈልጉ ያሳየ ቢሆንም አሁን ደግሞ ጠፍሮ ከያዘን ራስ አጥፊ ጥምዝምዝ መስመር ሊታደጉን የሚችሉ ዋና ዋና የውይይት መንገዶችን ለማሳየት እሞክራለሁ። በዓለም አቀፍ ማህበረሰብ ደረጃ ስለ አካባቢ ውይይት። ካለፈው ምዕተ ዓመት አጋማሽ ጀምሮና ከብዙ ችግሮች በኋላ ምድራችን ቤታችን ናት፣ የሰው ዘርም በጋራ ቤቱ የሚኖር አንድ ሕዝብ ነው የሚለው እምነት እያደገ መጥቷል።
ነፃ ዓለም ሁላችንንም የሚነኩ አንዳንድ የአኗኗር ዘይቤዎችና የምርትና የፍጆታ ስልቶች የሚያስከትሏቸውን አሉታዊ ውጤቶች ይበልጥ እንድንገነዘብ ማድረግ ብቻ አይደለም። የጥቂት ሀገሮችን ጥቅም ብቻ የሚያስጠብቁ ሳይሆኑ ዓለም አቀፋዊ እይታ ያላቸው የመፍትሄ ሀሳቦች መፍለቃቸውንም እንድናረጋግጥ ይገፋፋናል። እርስ በርስ መደጋገፍ የጋራ እቅድ ስላለው ስለ አንድ ዓለም እንድናስብ ያስገድደናል። ሆኖም ትልቅ የቴክኖሎጂ እድገት ያመጣው ያ ብልህነት እስካሁን ድረስ በዓለም አቀፍ ደረጃ ስላለው አሳሳቢ አካባቢያዊና ማህበራዊ ችግሮች አፈታት ውጤታማ መንገዶችን ማስገኘት አልቻለም። በአንድ አገር ለብቻው በተናጠል እርምጃ ሊፈቱ የማይችሉ ጥልቅ ችግሮችን ለመጋፈጥ የሚያስችል ዓለም አቀፍ ስምምነት እንዲኖር ያስፈልጋል። ይህን የመሰለ ስምምነት ለምሳሌ ቀጣይነት ያለውና ዘርፈ ብዙ ግብርናን ለማቀድ፣ ታዳሽና አነስተኛ የብክለት አይነት ያለው ኃይልን ለማልማት፣ ቀልጣፋ የኃይል አጠቃቀምን ለማበረታታት፣ የተሻለ የባህርና የደን ሀብት አስተዳደርን ለማጠናከርና ጤናማ የመጠጥ ውሃ ለሁሉም መዳረሱን ለማረጋገጥ የሚረዳ ሊሆን ይችላል። ከፍተኛ የሆነ የመበከል አቅም ያለው ቅሪተ አካል ነዳጅ በተለይም በከሰል፣ በዘይት፣ በመጠኑም ቢሆን በጋዝ አጠቃቀም ላይ የተመሰረተ ቴክኖሎጂ ቀስ በቀስ ያለምንም መዘግየት መተካት እንዳለበት እናውቃለን። ለሁሉም ተደራሽ የሆኑ ታዳሽ የኃይል ምንጮችን በማዳበር ረገድ ትልቅ እድገት እስካልመጣ ድረስ አነስተኛ ጉዳት ያለውን አማራጭ መውሰድ ወይም የአጭር ጊዜ መፍትሄ መሻት ተገቢ ነው። ነገር ግን ወደዚህ ኃይል ለመሸጋገር የሚያስፈልገውን ወጪ የመሸፈን ኃላፊነትን በተመለከተ የዓለም ህብረተሰብ ገና በበቂ ስምምነት ላይ አልደረሰም። ከጥቂት 10 ዓመታት ወዲህ የአካባቢ ጉዳዮች ትልቅ የህዝብ መነጋገሪያ ሆነዋል። የተለያዩ ቁርጠኛና ለጋስ የሆነ ህዝባዊ ምላሾችንም አስገኝተዋል። ፖለቲካና ንግድ ዓለማችንን ከገጠሙ ተግዳሮቶች አስቸኳይነት ጋር የሚመጣጠን ምላሽ ለመስጠት ዳተኞች ሆነዋል። የድህረ ኢንዱስትሪ ዘመን በታሪክ ውስጥ እጅግ ኃላፊነት ከጎደላቸው ዘመናት እንደ አንዱ ሊዘከር ቢችልም የሰው ዘር በ20ኛው ክፍለ ዘመን መባቻ ላይ ከባድ ኃላፊነቱን በለጋስነት ይወጣዋል የሚል ተስፋም አለ። በዓለም አቀፍ ደረጃ በብዙ የሲቪል ማህበረሰብ ድርጅቶች ጥረት የሥነ ምህዳር እንቅስቃሴ ትልቅ እመርታን አሳይቷል። እዚህ ላይ ሁሉንም መጥቀስ ወይም የሁሉንም አስተዋጽኦ መመርመር አይቻልም። ይሁን እንጂ ከእነርሱ ጥረት የተነሳ የአካባቢ ጥያቄዎች ይበልጥ የህዝብ መነጋገሪያ እየሆኑና አርቆ ማስተዋል የሚታይባቸው አቋሞችን እያበረታቱ መጥተዋል። ይህም ሆኖ በቅርቡ አካባቢ ላይ የተደረጉ ዓለም አቀፍ ጉባኤዎች የሚጠበቅባቸውን ውጤት አላስገኙም። የፖለቲካ ቁርጠኝነት ባለመኖሩ ምክንያት በአካባቢ ጉዳይ ላይ ትርጉም ወዳላቸውና ውጤታማ ስምምነቶች ላይ ሊደርሱ አልቻሉም። እዚሁ ላይ እንደ ኤሮፓውያን አቆጣጠር በ1992 ዓ.ም በሪዮ ዲ ጄኔሮ የተደረገው የምድር ጉዳይ ጉባኤ ተጠቃሽ ነው። ይህ ጉባኤ የዘላቂ እድገት ዋና ትኩረት ሰዎች ናቸው ሲል አውጇል። እንደ ኤሮፓውያን አቆጣጠር በ1972 የወጣውን የስቶክሆልም ድንጋጌ በማስተጋባት ለመላ ምድሪቱ የሥነ ምህዳር እንክብካቤ ያለውን ዓለም አቀፍ ትብብር ለሥነ ምህዳር ብክለት ተጠያቂ የሆኑ ወገኖች መጪውን እንዲሸከሙ የሚገደዱበትን ሁኔታ እንዲሁም የተወሰኑ ፕሮጀክቶችና ስራዎች በአካባቢ ላይ የሚያሳድሩትን ተጽዕኖ የሚገመግምበትን ግዴታም አስቀምጧል። የዓለም ሙቀት አዝማሚያን ለመለወጥ ሲባል በከባቢ አየር ውስጥ ያለው የአረንጓዴ ጋዝ ክምችት የሚቀንስበትን ግብም ጥሏል። እንደዚሁም መርሃ ግብር ያለው አጀንዳና የብዝሃ ሕይወት ድንጋጌን ነድፏል። ደኖችን የሚመለከቱ መርሆዎችንም አውጥቷል። ጉባኤው አንድ እርምጃ ወደፊት መራመዱ እውነትና ለዘመኑ የተገባ ትንቢታዊ ቢሆንም ለቁጥጥር ለወቅታዊ ግምገማዎችና ግዴታዎችን በማይወጡት ላይ ስለሚጣሉ ቅጣቶች አመቺ የአሰራር ስርዓቶች ባለመኖራቸው የስምምነቶቹ አፈጻጸም
ደካማ ነው። በመሆኑም ያወጃቸው መርሆች አሁንም ውጤታማና ተደማጭ የሆነ ተጨባጭ አፈጻጸምን ይጠባበቃሉ። በዚህ ረገድ ከተገኙት ተሞክሮች መካከል ለምሳሌ የሪፖርት አቀራረቡን፣ ደረጃዎቹንና የቁጥጥር ስርዓቱን ያካተተ ስለ አደገኛ ዝቃጮች የወጣውን የባዝል ድንጋጌ መጥቀስ እንችላለን። እንደዚሁም ተፈጻሚነቱን ለማረጋገጥ የመስክ ጉብኝቶችን ያካተተና በመጥፋት አደጋ ላይ ያሉ የእንስሳትና የእጽዋት ዝርያዎችን ዓለም አቀፍ ንግድ የሚወስን ድንጋጌም አለው። የኦዞን ንብርን ጥበቃን ለሚመለከተው የቪየና ድንጋጌና እርሱንም ለመተግበር የወጣው የሞንትሪያል ፕሮቶኮልና ማሻሻያዎቹ ምስጋና ይግባቸውና የንብሩ መሳሳት ችግር መፍትሄ ወደ ማግኘት ደረጃ እየተቃረበ ይመስላል። የብዝሃ ሕይወት ጥበቃንና ከበረሃማነት ጋር የተያያዙ ጉዳዮችን በተመለከተ የተኬደበት ርቀት አነስተኛ ነው። የአየር ንብረት ለውጥን በተመለከተ የተገኙ ውጤቶች በሚያሳዝን ሁኔታ ጥቂት ብቻ ናቸው። ከእጽዋት ማሳደጊያ የመስተዋት ቤቶች የሚወጡ አረንጓዴ ጋዞችን መቀነስ በተለይ ኃይለኛና ይበልጥ በካይ ከሆኑ አገሮች በኩል ሐቀኝነትን፣ ድፍረትንና ኃላፊነትን ይጠይቃል። በቀጣይ ልማት ላይ እንደ አውሮፓውያን አቆጣጠር በ2012 በሪዮ ዲ ጄኔሮ የተካሄደው የተባበሩት መንግስታት ጉባኤ ሪዮ 20 ዘርፈ ብዙ ነገር ግን የተፈለገውን ውጤት ላይ ያላመጣ ሰነድ አውጥቷል። ዓለም አቀፍ ድርድሮች ከዓለም የጋራ ጥቅም ይልቅ የራሳቸውን ጥቅም የሚያስቀድሙ አገሮች በወሰዷቸው አቋሞች ምክንያት እምብዛም ወደፊት አልተራመዱም። እኛ ለመደበቅ ብንሞክርም የችግሩ ገፈት ቀማሽ የሆኑ ወገኖች ይህን የህሊናና የኃላፊነት ድክመት አይረሱትም። ይህ ጳጳሳዊ መልእክት በሚዘጋጅበት ጊዜ እንኳ ክርክሩ እንደ ተጧጧፈ ነበረ። እኛ አማንያን የወደፊት ትውልዶች የእኛ ብልህነት የሌለው መዘግየት በሚያስከትላቸው ውጤቶች ምክንያት እንዳይቸገሩ አሁን በመካሄድ ላይ ያሉ ውይይቶች አዎንታዊ ውጤት እንዲኖራቸው እግዚአብሔርን ከመለመን ወደ ኋላ አንልም። የበካይ ጋዞችን ልቀት ለመቀነስ የወጡ አንዳንድ ስትራቴጂዎች የአካባቢ ወጪዎች ዓለም አቀፋዊ ይዘት እንዲኖራቸው ያሳስባሉ። ይህ ከሌሎች በኢንዱስትሪ ከበለጸጉ አገሮች ጋር ተመጣጣኝ የሆነ የልቀት መቀነሻ ስልት አነስተኛ ሀብት ባላቸው አገሮች ላይ የግዴታ ጫና የማሳደር ስጋት ሊፈጥር ይችላል። እነዚህን የመሰሉ እርምጃዎችን መጫን እድገትን ይበልጥ የሚፈልጉ አገሮችን ይጎዳል። አካባቢን በመታደግ ሽፋን ተጨማሪ በደልንም ያሰፍናል። እዚህም ላይ ቢሆን ዋጋ የሚከፍሉት ድሆች ናቸው። ከዚህ በተጨማሪ የአየር ንብረት ለውጥ ውጤቶች ለረጅም ጊዜ የሚቆዩ በመሆናቸው አሁን ጠንካራ እርምጃዎች ቢወሰዱም እንኳ የሀብት እጥረት ያለባቸው አንዳንድ አገራት እስካሁን የደረሱና ኢኮኖሚያቸውን የሚጎዱ ውጤቶችን ለማስተካከል እርዳታ ያስፈልጋቸዋል። ከዚህ አኳያ የጋራ የሆነና የተለያየ ኃላፊነት ሊኖረን ይገባል። የቦሊቪያ ጳጳሳት እንደተናገሩት ከፍ ያለ የአረንጓዴ ጋዞች ልቀት ጉዳት በማስከተል ላቅ ወዳለ የኢንዱስትሪ እድገት ደረጃ የደረሱ አገሮች ስላደረሱት ችግር መፍትሄ የመስጠት ከፍተኛ ኃላፊነት አለባቸው። ካርቦን ክሬዲትን የመግዛትና የመሸጥ ስልት ወይም ስትራቴጂ በዓለም አቀፍ ደረጃ የበካይ ጋዞችን ልቀት ወደማይቀንስ አዲስ ግምት ሊመራ ይችላል። ይህ ስርዓት ለአካባቢ ክብካቤ በሚሰጥ የዝግጁነት ሽፋን ፈጣንና ቀላል መፍትሄ ያለው ይመስላል። ነገር ግን አሁን ያሉ ሁኔታዎች የሚጠይቁትን መሰረታዊ ለውጥ አያመጣም። ይልቁንም የአንዳንድ አገሮችና ዘርፎችን ከመጠን ያለፈ ፍጆታ እንዳለ ለማቆየት የሚረዳ ማዘናጊያ ስልት ይሆናል። በድሃ አገሮች ቅድሚያ የሚሰጣቸው ነገሮች የከፋ ድህነትን ማስወገድና የሕዝባቸውን ማህበራዊ ልማት ማጠናከር ናቸው። ከዚሁ ጋር በሕዝባቸው ውስጥ በአንዳንድ ድሎተኞች ዘንድ የሚታየውን አሳፋሪ የፍጆታ ደረጃ
ማወቅና ሙስናን በብቃት መዋጋት ያስፈልጋቸዋል። እንደዚሁም የበካይነት አቅማቸው አነስ ያለ የኃይል ምርት አይነቶችን ማስፋፋትም ይገባቸዋል። ይህንን ለማድረግ ደግሞ እየታየ ባለው የምድር ብክለት ያለ አግባብ ተጠቃሚ በመሆን ትልቅ እድገት ካስመዘገቡ አገሮች እርዳታ ያስፈልጋቸዋል። ከሰፊ የፀሐይ ኃይል ተጠቃሚ ለመሆን አዳጊ አገሮች ለቴክኖሎጂ ሽግግር፣ ለቴክኒክ እርዳታና ለፋይናንስ ሀብት ተደራሽ እንዲሆኑ የሚያስችሏቸውን አሰራሮችና የድጎማ ስርዓቶች መዘርጋትን ይጠይቃል። ይህም ሲደረግ የአዳጊ አገሮቹን ተጨባጭ ሁኔታዎች ባከበረ መልኩ መሆን ይገባዋል። ምክንያቱም መሰረተ ልማቶቹ የተቀየሱበት መንገድ ብዙውን ጊዜ በቂ ግምገማ ያልተደረገበት በመሆኑ ነው። ከአየር ንብረት ስጋት ጋር ሲነጻጸር የዚህ ወጪ ያነሰ ይሆናል። ምንም ቢሆን እነዚህ በዋናነት በህዝቦች ትብብር ላይ የተመሰረቱ ስነ ምግባራዊ ውሳኔዎች ናቸው። የአካባቢ ባለስልጣናት ሁልጊዜ ውጤታማ በሆነ መንገድ ጣልቃ መግባት ስለማይችሉ ተግባራዊ ሊሆኑ የሚችሉ ዓለም አቀፍ ስምምነቶች በአስቸኳይ ያስፈልጋሉ። በመንግስታት መካከል ያሉ ግንኙነቶች የእርስ በርሳቸውን ሉዓላዊነት የሚያከብሩ ብቻ ሳይሆኑ በስተመጨረሻ ሁሉንም የሚጎዱ የአካባቢ አደጋዎችን በጋራ ለማስወገድ የሚያስችሉ ዘዴዎችን ያካተቱ ሊሆኑ ይገባል። ግዴታዎችን ለመጣልና ተቀባይነት የሌላቸው ድርጊቶችን ለምሳሌም ትላልቅ ኩባንያዎች ወይም አገሮች በካይ ቆሻሻን ወይም ከጠረፍ ርቀው በካይ ኢንዱስትሪዎችን በሌሎች አገሮች ውስጥ እንዳያራግፉ ለመከላከል ዓለም አቀፍ የቁጥጥር ስርዓቶች ያስፈልጋሉ። እዚህ ላይ የውቅያኖሶችንም የአስተዳደር ስርዓት እናንሳ። ይህን በተመለከተ ዓለም አቀፍና አካባቢያዊ ድንጋጌዎች ቢኖሩም መከፋፈል፣ የቁጥጥር የክትትልና የቅጣት ዘዴዎች አለመኖር እነዚህን ጥረቶች ዋጋ ሳጥቷቸዋል። እየጨመረ የመጣው የባህርና የውቅያኖሶች መቆሸሽ ችግርና ክፍት የባህር መጓጓዣ መስመሮችን የመጠበቅ ጉዳይ ልዩ ተግዳሮቶች ሆነውብናል። ስለዚህ ለዚህ በተጨባጭ የሚያስፈልገው ነገር ቢኖር የሁሉም ዓለም ተብለው የሚጠሩ ስፋት ያላቸው ጉዳዮችን በሚገዛው የአስተዳደር ስርዓት ላይ መስማማት ብቻ ነው። የዓለም ሙቀት አዝማሚያን ለመለወጥ የሚደረጉ መሰረታዊ ውሳኔዎችን የሚያደናቅፈው አስተሳሰብ ድህነትንም የማስወገድ ግብ እንዳይሳካ እንቅፋት ሆኗል። ስለዚህ ሁለቱንም ችግሮች ለመቅረፍ ማለትም ብክለትን ለመቀነስና ድሃ አገራትን አካባቢዎቻቸውን ልማት ለመደገፍ ኃላፊነት ያለበት አጠቃላይ አስተሳሰብ እንዲኖር ያስፈልጋል። ካለፉት ዓመታት የተወረሱ የአስተዳደር ስርዓቶችን መያዙ እንደተጠበቀ ሆኖ 21ኛው ክፍለ ዘመን የብሔራዊ መንግስታትን ኃይል መዳከም እያሳየ ነው። ይህም የሆነው በዋናነት የኢኮኖሚና የፋይናንስ ዘርፎች ድንበር ዘለል በመሆናቸው ምክንያት ፖለቲካውን እያሸነፉ በመምጣታቸውም ነው። በመሆኑም በመንግስታት ተገቢ ስምምነት የሚሾሙና ማዕቀብ የመጣል አቅም ያላቸው ሰራተኞች ያሉባቸውን ጠንካራና በሚገባ የተደራጁ ዓለም አቀፍ ተቋማትን መመስረት ያስፈልጋል። ቤኔዲክቶስ 16ኛ ከቤተ ክርስቲያን ማህበራዊ አስተምሮ ጋር አስያይዘው በአጽንኦት እንደገለጹት ዓለም አቀፍ ኢኮኖሚን ለማስተዳደር በቀውስ ውስጥ የወደቁ ኢኮኖሚዎችን ለመታደግ አሁን ያለው ቀውስና እርሱንም ተከትለው የሚመጡ የአለመመጣጠን ሁኔታዎች እንዳይባባሱ ለመከላከል የተቀናጀና ወቅታዊ የጦር መሳሪያ ቅነሳ ለማድረግና የምግብ ዋስትናና ሰላምን ለማስፈን ከእኔ በፊት የነበሩት ብፁዕ ወቅዱስ ዮሐንስ 23ኛ ከጥቂት ዓመታት በፊት እንዳመለከቱት ለዚህ ሁሉ የሚሆን እውነተኛ የዓለም የፖለቲካ ኃይል በአስቸኳይ ያስፈልገዋል ሲሉ ተናግረዋል። ሊመጡ ያሉ ሁላችንንም የሚነኩ ከባድ ችግሮችን ግምት ውስጥ በማስገባት ዓለም አቀፍ ስትራቴጂዎችን በመንደፍ ረገድ ዲፕሎማሲም አዲስ ሚና ይኖረዋል።
በአገራት መካከል አሸናፊዎችና ተሸናፊዎች የሉም። ስለዚህ የተለያዩ ኃላፊነቶችን መለየት ያስፈልጋል። አካባቢና የኢኮኖሚ እድገትን የሚያመለክቱ ጥያቄዎች በአገሮች መካከል ካሉ ልዩነቶች አንጻር ብቻ ሊታዩ አይችሉም። በብሔራዊና በአካባቢ ደረጃም ለፖሊሲዎች የበለጠ ትኩረት እንዲሰጥ ይጠይቃሉ። የሰዎችን ችሎታ ያለ አግባብ የመጠቀም ሁኔታ ስላለ እያንዳንዱ አገራት በራሱ ግዛት ውስጥ የማቀድ፣ የማስተባበር፣ የመቆጣጠርና የማስፈጸም ኃላፊነቱን ሊዘነጋ አይችልም። አንድ ህብረተሰብ በየጊዜው እያደገ በመጣው የቴክኖሎጂ ግኝቶች ውስጥ የራሱን መጪ ጊዜ እንዴት ማቀድና መጠበቅ ይቻለዋል? የቁጥጥርና ክትትል አንዱና ዋነኛው ምንጭ ከጋራ ጥቅም አኳያ ለተገቢ ምግባር የሚሆኑ ደንቦችን የሚያስቀምጠው ህግ ነው። አንድ ጤናማ የዳበረና ሉዓላዊ ህብረተሰብ የሚያስቀምጣቸው ገደቦች ከአርቆ ማስተዋልና ደህንነት፣ ከቁጥጥር ስርዓቶች፣ በወቅቱ ህግን ከማስከበር፣ ሙስናን ከማስወገድ፣ ለምርት ሂደቶች ያልተፈለጉ የጎን ጠንቆች ውጤታማ ምላሽ ከመስጠትና የስጋት ሁኔታ ሲኖር ከሚወሰድ ተገቢ የሆነ ጣልቃ ገብነት ጋር የተያያዙ ናቸው። በንግድ ድርጅቶች ምክንያት የሚከሰተውን ብክለት መቀነስን የሚመለከት እያደገ የመጣ ህግ ፍልስፍና አለ። ነገር ግን ፖለቲካዊና ተቋማዊ መዋቅሮች የሚዘረጉት መጥፎ ምግባራትን ለማስወገድ ብቻ ሳይሆን በጎ ምግባራትን ለማጠናከር፣ አዳዲስ መፍትሄዎችን የሚሻ የፈጠራ ስራን ለማነቃቃትና የግልም ሆነ የቡድን አዳዲስ ጅምሮችን ለማበረታታትም ጭምር ነው። በፍጆታ ተኮር የህብረተሰብ ክፍሎች የተደገፈ አፋጣኝ ውጤቶችን የሚያስተናግድ ፖለቲካ የአጭር ጊዜ እድገት በማምጣት ላይ ያተኮረ ነው። የመራጮችን ፍላጎት ለማስተናገድ ሲሉ መንግስታት የፍጆታን መጠን የሚነኩ ወይም ለውጭ ኢንቨስትመንት ስጋት የሚፈጥሩ እርምጃዎችን በመውሰድ ህዝቡን ላለማበሳጨት ያመነታሉ። እውነተኛ የአመራር ጥበብ የሚገለጸው በአስቸጋሪ ጊዜያት ዋና መርሆችን ስናከብርና የረጅም ጊዜ የጋራ ጥቅምን ስናስብ ነው። የፖለቲካ ኃይሎች በአገር ግንባታ ስራ ውስጥ ይህን ግዴታ መሸከም ቀላል ሆኖ አያገኙትም። በአንዳንድ ቦታዎች የአካባቢ ራስን በራስ መቻልና ትርፍ ኃይል መሸጥን እንኳ የሚያረጋግጡ ታዳሽ የኃይል ምንጮችን ለመጠቀም የሚረዱ የህብረት ሥራ ማህበራት ተስፋፍተዋል። ይህ ቀላል ምሳሌ የሚያሳየው አሁን ያለው የዓለም ስርዓት ኃላፊነቱን ለመወጣት አቅም እንደሌለው፣ በአንጻሩ የአካባቢ ግለሰቦችና ቡድኖች ተጨባጭ ለውጥ ሊያመጡ እንደሚችሉም ነው። እነርሱ የበለጠ የኃላፊነት ስሜትን፣ ጠንካራ ማህበራዊነትን፣ ሌሎችን የመታደግ ዝግጁነትን፣ የፈጠራ መንፈስንና ጥልቅ አገር ወዳድነትን ለማስረጽ ችለዋል። እንደዚሁም ለልጆቻቸውና ለልጅ ልጆቻቸው ስለሚያቆዩት ነገር ያስባሉ። እነዚህ እሴቶች በአገር ተወላጅ ህዝቦች ዘንድ ስር ሰደዋል። ህግን ማስከበር አንዳንድ ጊዜ በሙስና ምክንያት በቂ ስለማይሆን ወሳኝ የፖለቲካ እርምጃ ለማስወሰድ የህዝብ ግፊት እንዲኖር ያስፈልጋል። ህብረተሰብ መንግስታዊ ባልሆኑ ድርጅቶችና መካከለኛ ቡድኖች አማካይነት ይበልጥ ጥብቅ በሆኑ ደንቦችን፣ የአሰራር መመሪያዎችንና ቁጥጥሮችን እንዲዘረጉ መንግስታትን መገፋፋት ይኖርባቸዋል። ዜጎች በብሔራዊ በአካባቢና በማዘጋጃ ቤት ደረጃ የፖለቲካ ስልጣንን ካልተቆጣጠሩ በአካባቢ ላይ የሚደርሰውን ጉዳት መቆጣጠር አይቻልም። የአካባቢ ህጎችም ይበልጥ ውጤታማ የሚሆኑት ተመሳሳይ የአካባቢ ፖሊሲዎችን ለመንደፍ በጎረቤት ማህበረሰቦች መካከል ስምምነት ሲኖር ብቻ ነው። እያንዳንዱ አገር ወይም አካባቢ የራሱ የሆኑ ችግሮችና ውስንነቶች ስላሉት ለሁሉም ተመሳሳይ የሆኑ የአሰራር መመሪያዎች የሉም። እንደዚሁም ትክክለኛ የፖለቲካ አስተሳሰብ፣
ቀስ በቀስ በተቀረጸና ተቀባይነት ባለው አስገዳጅ ዝግጁነት እስከ ተደገፈ ድረስ ጊዜያዊ እርምጃዎችና ቴክኖሎጂዎችን መጠየቁ አይቀርም። ከዚሁ ጋር በብሔራዊና በአካባቢ ደረጃ ኃይል መቆጠብን ማበረታታትን የመሰሉ ብዙ ገና መሰራት ያለባቸው ነገሮች አሉ። ይህም ከፍተኛ ኃይል የሚቆጥቡና የጥሬ ዕቃ አጠቃቀምን የሚቀንሱ የኢንዱስትሪ ምርት አይነቶች መምረጥን፣ ኃይል ቆጣቢ ያልሆኑ ወይም ይበልጥ በካይ የሆኑ ምርቶችን ከገበያ ማስወጣትን፣ የትራንስፖርት ስርዓት ማሻሻልንና የኃይል ፍጆታቸውንና የበካይ ደረጃቸውን የሚቀንሱ ህንፃዎች ግንባታና እድሳት ማበረታታትን ያካትታል። በአካባቢ ደረጃ የሚካሄድ የፖለቲካ እንቅስቃሴም ፍጆታን ለማስተካከል፣ ቆሻሻን የማስወገድና መልሶ የመጠቀም ኢኮኖሚን ለማዳበር፣ አንዳንድ ዝርያዎችን ለመጠበቅ እንዲሁም ዘርፈ ብዙ ግብርናን ለማቀድና የሰብሎች ፈረቃን ለማካሄድ ሊረዳ ይችላል። በገጠር መሰረተ ልማት ላይ ገንዘብ በማፍሰስ የአካባቢም ሆነ አገር አቀፍ ገበያዎችን በሚገባ በማደራጀት የመስኖ ስርዓትን በመዘርጋትና የዘላቂ ግብርና ዘዴዎችን በማስፋፋት በደሃ አካባቢዎች የሚካሄድ ግብርናን ማሻሻል ይቻላል። የአነስተኛ አምራቾችን ጥቅም ለማስጠበቅና የአካባቢ ስነ ምህዳርን ከጥፋት ለመከላከል አዳዲስ የትብብርና የማህበራዊ አደረጃጀት አይነቶችን ማበረታታት ይቻላል። በእርግጥም ብዙ መስራት ይቻላል። እዚህ ላይ ቀጣይነት ወሳኝ ነው። ምክንያቱም ከአየር ንብረት ለውጥና ከአካባቢ ጥበቃ ጋር የተያያዙ ፖሊሲዎች መንግስት በተቀየረ ቁጥር የሚለወጡ ባለመሆናቸው ነው። ውጤቶች ጊዜና በአንድ የመንግስት አገዛዝ የስልጣን ዘመን ተጨባጭ ውጤቶችን የማያስገኙ ወቅታዊ ወጪዎችን ይጠይቃሉ። ለዚህም ነው ከህዝብና ከሲቪክ ማህበራት በኩል ግፊት ከሌለ የፖለቲካ ባለስልጣናት በተለይም አስቸኳይ ጉዳዮች ሲያጋጥሙ ጣልቃ ከመግባት ሁል ጊዜ የሚያመነቱት። እነዚህን ኃላፊነቶችና ተያያዥ ወጪዎችንም ለመሸከም ፖለቲከኞችም በአሁኑ ጊዜ ምጣኔ ሀብትና ፖለቲካ ውስጥ የበላይነት ባገኘው የአጭር ጊዜ ጥቅምና ውጤት ከማግኘት አስተሳሰብ ጋር መጋጨታቸው አይቀሬ ነው። ነገር ግን ድፍረቱ ካለ እግዚአብሔር ለሰጣቸው ክብር ታማኝ በመሆን ከራስ ይልቅ ለሌላ በማሰብ የኃላፊነት ምስክርነትን ትተው ያልፋሉ። ተቋማትን የመለወጥና የማስተባበር መልካም ተሞክሮችን የማስፋፋትና አላስፈላጊ ጫናና ቢሮክራሲያዊ ማነቆን የማስወገድ አቅም ያለው ጤናማ ፖለቲካ እጅግ አስፈላጊ ነው። ይሁን እንጂ ተገቢ ግቦችና እሴቶች ወይም የጨዋና ለጋስ ህብረተሰብ መሰረት ሆኖ የሚያገለግል እውነተኛና ጥልቅ ሰብአዊነት ከሌለ በስተቀር ምርጥ የአሰራር ስርዓቶች እንኳ ሊፈርሱ ይችላሉ።